ቆጮና ቁንጮ አሁን እንማራለን እሺ እህቴ አው ደሞ ጮክ ብለሽ ወይ እሺ ሀ ሁ ሂ ሃ ሄ ምን ነው ሚጣ በይ እንጂ ቀላል እኮ ነው ወንድሜ እንቅልፍ መጣ አስተማሪ መሆን ግን በጣም አሰልቺ ነው ምናልባት የምናስተምርበት መንገድ አሰልቺ ሳይሆን አይቀርም ምን ይሻላል በቃ አባባ ጫማ ሰፊውን እንዴት ማስተማር እንዳለብን እንጠይቃቸው አው እንሂድ በቃ በይተኝ የኔ እንቅልፋ ቆጮና ቁንጮ ዛሬም አዲስ ነገር ለመማር መጣችሁ? አው አባባ አይ አንበሶቹ ዛሬ የዱጮን እህት ለማስጠናት ስንሞክር ነበር ግን ምንም ማስተማራትን ነገር ልትረዳኝ አልቻለች አይ ዱጮና ቁንጮ ጭራሽ እንቅልፏ መጣ አያችሁ ልጆች መምህርነት ትልቅ ጥበብ ነው ጥበብ ማለት ምን ማለት ነው አባባ ጥበብ ማለት ዕውቀትና ዘዴ ማለት ነው ስለዚህ መምህርነትም ዕውቀትና ዘዴን ይፈልጋል ካልሆነ መማሩም ማስተማሩም ቢሆን አሰልቺ ይሆናል ጥበበኛ መምህር ነው መሆን የምፈልገው እኔም በሉ ቁጭ በሉና ወተታችሁን እየጠጣችሁ ስለ መምህርነት ሙያ በደንብ ላጫውታችሁ እሺ አባባ ማነሽ የኔ ልጅ ሁለት ወተት አምጪላቸው እስቲ የእናንተ ወተት እስክትመጣ እኔም ቡናዬን ልጨልጣታ እንግዲህ መምህር ተማሪዎች በህይወታቸው አዲስ ነገር እንዲማሩ የሚረዳ መንገድ የሚያሳይ ማለት ነው መምህር መጪውን አዲስ ትውልድ የሚቀርጽ የሚያበቃ ትልቅ ባለሙያ ነው ዶክተሮችን መሐንዲሶችን አገር መሪዎችንና የመሳሰሉትን አስተምሮ የሚያበቃ ነው ልጆች ታዲያ እናንተስ የምን መምህር መሆን ትፈልጋላችሁ እኔ የስፖርት መምህር ነው መሆን የምፈልገው እኔ ደግሞ የሳይንስ መምህር ወበዞች አያችሁ ልጆች ብዙ አይነት መምህር አለ ማለት ነው ጎበዝ መምህር ምን አይነት ነው ጎበዝ መምህር ልክ እንደ ወታደር ነው መምህር ኃላፊነት የሚሰማው ሐቀኛ ለተማሪዎቹ ከልብ የሚራራ ሁሉንም በአንድ አይን የሚያይና ዕውቀቱን ለማካፈል ትልቅ ፍላጎት ያለው ጥበበኛ ነው አንድን መምህር ጥሩ ባለሙያ የሚያሰኘው ስለሚያስተምረው ትምህርት በቂ ዕውቀት ያለው ሲሆንና ለተማሪዎቹ ጥበብ በተሞላበት መንገድ
አዝናኝ፣ አስተማሪ አድርጎ ማቅረብ ሲችል ነው። ስለዚህ ዶጮና ቁንጮ መምህርነት ምን ያህል ትልቅ ሙያ እንደሆነ ተረዳችሁ አይደል? መምህርነት ግን ደስ ሲል በሚገባ እንጂ። መምህራኖቻችንን እናከብራለን። ጎበዝ ልጆቼ፣ በሉ አሁን ወተታችሁን ከጨረሳችሁ ወደ ቤታችሁ ተመለሱ። እናመሰግናለን አባባ። ሀብል ወይኔ ሀብል ታድዬ ለጋ መነጽር ለካ ትምህርት አዝናኝ ሲሆን መማር ቀላል ይሆናል። አባባ እንዳስተማሩን ጥበበኛ መምህር ሆነናል። ወንድሜ ሁሌ እንደዚህ ያስተምሩን። እሺ የኔ ውድ እህት፣ ወደድሽው ሚጣዬ? አሁን ደግሞ እንዴት መጻፍ እንዳለብሽ እናስተምርሻለን። እሺ መምህር ቁንጮ።